በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነው በረከት የተባረካችሁ በብዙ ጸጋ ምሕረቱ በደግነት በፍቅሩ በሕይወት የቆማችሁ ብሩካን እግዚአብሔር ልጆች እግዚአብሔር አብ አንድ ልጅ በመስጠት የወደዳችሁ ጌታችን ኢየሱስ ክርስቶስ ራሱን በመስጠት የወደዳችሁ ርስታችን እንደምንወርስ ማተም የሰጠን መንፈስ ቅዱስ ያተማችሁ ደህና ቆያችሁ። ሁሉን የሚችል አምላክ ጌታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። ባለፈው ሁለት እናቶች አሉ፣ አንድ ቤተሰብን መያዝ አለበት በሚል መርሃ ግብር ማሳሰቢያ ሰጥቼ ነበረ። አንድ ቤተሰብ አንድ እናት ችሎልናል፣ እግዚአብሔር ይስጥልን። ደግሞ አንድ እናት እንደዚሁ አሉ። ያው በአመት 50 ሺህ ብር መስጠት አንድ ላይ መስጠት ይቻላል፣ ግማሽ መስጠት ይቻላል። ግን ያን ማድረግ የሚቻል ከሆነ ልጆቻቸውን ምሳቃ መቋጠር እንዲችሉ ያግዛል። ይህን ቅዱስ ስራ እየሰራን እንቀጥላለን። 1000 ቤተሰቦች እስክንሞላ ድረስ እስካሁን 301 ሰዎች ናቸው ይህንን መርሃ ግብር የሚሳተፉት። በአጋፔ ቤተሰቦች ይህንን መሳተፍ የምትፈልጉ በ9114138 ስልኬ ላይ ያሳውቁኝ። ቅድስት ሀገር ኢየሩሳሌም ለ13 ቀን የምንቆይበት ገና መርሃ ግብር አዘጋጅተናል። ቀራንዮ ኢየሩሳሌም ጉዞ ጋር አብረን እንሄዳለን። በጣም ወርቅ የሆነ ጉዞ ነው። የተባረከው የተቀደሰውን ቦታ ከትምህርት ከመዝሙር ጋር ማየት የበለጠ ትርጉም አለውና አስቡበት። እሱንም እናንተ ቤተሰቦቻችንን መላክ የምትፈልጉ እንዲሁ በዚሁ ስልክ የደውሉልኝ። እግዚአብሔር እናንተ ዘራችሁን ይባርክ። ዛሬ ዓይኗ ተከፈተ በሚል ርዕስ ነው የምንማርበት የትምህርት ሀሳብ መጽሐፍ ቅዱስ ዘፍጥረት መጽሐፍ ምዕራፍ 21 ላይ ከተጻፈው ታሪክ ነው። እግዚአብሔር ሳራ እንዳሰባት በተናገረበት ምዕራፉ ቀደም ብላ ሳራ በቤታቸው ያስገባቻትን አጋርን የሚመለከት ጉዳይ ነው የምናየው። ቁጥር 10 ላይ 21 ላይ አብርሃምን ይህችን ባሪያ ከነልጇ አሳድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስም አለችው። ሳራ ነች ይህን ያለችው። ይህን ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔር አብርሃምን አለው፣ ስለ ባሪያ ስለ ብላቴናው አትዘን፣ ሳራ የምትናገርን ቃል ስማ። በይስሐቅ ዘር ይጠራልሃል፣ የባሪያይቱን ልጅ ደግሞ ሕዝብ አድርገዋለሁ፣ ዘርህ ነውና። አብርሃም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ ቁማር ሆነው ለአጋር በትከሻው አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤ ምድረ በዳ ተቅበዘበዘች። ውሃም ከአቁማዳ አለቀ። ብላቴናውን በአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ይሞታል እዩ ብላ ቀስት ወርውሮ የሚደርስበትን ያክል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች። ቃሏን ሰምታ አሰምታ አለቀሰች። እግዚአብሔር የብላቴናዋን ድምፅ ሰማ። እግዚአብሔርን መልአክ ከሰማይ አጋር እንዴት ሲጠራት፣ አጋር ሆይ ምን ሆንሽ አላት። እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሽ፣ ብላቴናውን አንሺ፣ ልጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔር ዓይኗን ከፈተላት፣ የውሃ ጉድጓድም አየች። ሄዳም አቁማዳዋን በውሃ ሞላች፣ ብላቴናውንም አጠጣች። ያው እንደሰማችሁት ነው። ይህን ወርቃማ ታሪክ አጋር ያለ እግዚአብሔር ፍቃድ የመኖር ምሳሌ ናት። አጋር ማትወርሰዋን ወራሽ ያልሆነችዋን ያላመነችቱን ዓለም የምታሳይነች አጋር ክርስቶስን ያላመነችውን ዓለም ክርስቶስን ያላመነች ዓለም እንጀራ ቢረባት ትበላለች፣ ጠማት ትጠጣለች። በምድረ በዳ ብታለቅስ እግዚአብሔርን በሆነ ያብስላታል። ግን የዘላለም ወራሽ ግን አይደለችም። የአብርሃም ወራሽ አይደለችም፣ ተሰዳ ትሄዳለች። እኛ ግን የጨዋይቱ የሳራ ልጆች ነን። ይስሐቅ ወራሹ ይስሐቅ የወለደን ነን። በእምነት የይስሐቅ አባት ልጆች ነን። ክርስቶስን በማመናችን የዘላለም ወራሾች ነን። ግን የዚህ ትምህርት ዋና ሀሳብ ዓይኗን እንዴት አድርጎ እግዚአብሔር እንደከፈተላት ነው። እግዚአብሔር የከፈተላት በረከቷን እንድትመለከት ነው። እግዚአብሔር የተናገረውን ቃል አይረሳም። ታማኝ አምላክ ነው ሰማይ ላይ ያለው። አጋር ስትወጣ ከቤት አብርሃም የሚችለውን ያደረገላት፣ የሚችለውን በአቁፋዳ ውሃ ሞላላት፣ ስንቅ ሰጣት፣ ሂጂ አላት። ለሰው ልጅ ግን ይሄ በቃው ለመኖር አብርሃም ይሄን ሲያደርግ እግዚአብሔር ስለ አጋር እንደተናገረው ስላወቀ አጋር አጋዥ እንዳላት አምኖ ነው፣ ጨክኖ አይደለም። ትልቅ ሕዝብ አደርገዋለሁ ብሎታል።
ስለዚህ እግዚአብሔር ከእሱ ጋር ከእስማኤልም ጋር እንደሚሄድ ገብቶታል። የእሱ አቁፋዳ የእሱ ስንቅ የትም እንደማደርስ ገብቶታል እንጂ እንደ አብርሃም ሀብት ቢሆን ኖሮ ብዙ ንብረት ነበር ሸጣት ነበር። ይኸውላችሁ አንዳንዴ ቤተሰቦቻችን የሚሰጡን የሚያወርሱን ውርስ አለ። እናት የምታስተምረው አባት የሚያስተምረው ስራ አለ። ስታገቢ ባልሽ የሚሰጥሽ ነገር አለ፣ ወይ ሚስት የምትሰጥ ነገር አለ። ግን መኖሪያ እሱ አይደለም። እሱ የሆነ ቦታ ላይ ያልቃል። መኖሪያ የሰማይ አምላክ እግዚአብሔር ነው። አጋር የያዘችው አቁፋዳ መኖሪያው አልነበረም። የያዘችው ስንቅ ለእሷና ደረጃ የሚበቃ አልነበረም። እውነቴን ነው የምነግራችሁ። ዛሬ የሚሰሩበት ካምፓኒ የሚሰጣችሁ ደሞዝ የእናንተ መኖሪያ አይደለም። የምትነግዷት ንግድ የምትሰጣችሁ ትርፍ መኖሪያችሁ አይደለች። የምንሰራው የትኛውም ስራ የሚያመጣልን ወረት ወይም ደግሞ ትርፍ መኖራችን አይደለም። ተሰደን የምንኖር አገራችን የምንኖር መኖር ነው። ግን ያ መኖር ውጤቱ የዛ የስደቱም የመልፋቱም የመድከሙም የመሸከሙ የመቁጠሩም ገንዘቡን የመቁጠሩም እህሉን የመስፈሩም ውጤት አይደለም። የአጋር ታሪክ የሚያስተምረን ይሄንን ነው። ተነሳች፣ ሄደች፣ አለቀ ነው የሚለው። አቁፋዳው አለቀ ወይም ውሃው አለቀባት እና እግዚአብሔር የሰጣት የእሱን ምንጭ እንድትቀላበት ነው። ያንን አቁፋዳ የአብርሃም ውሃ እንደሚያልቅ ያውቃል እግዚአብሔር። ሁሌ የሰው ያልቃል፣ ፍቅሩ ያልቃል፣ ስጦታው ያልቃል፣ ደግነቱ ያልቃል። ሰው አቅሙ በጣም ትንሽ ነው። ሰው አቅም አልባ ነው። እግዚአብሔር አቅም ሲሆን ብቻ ነው ሰው አቅም የሚኖረው እና የአብርሃም አቅም ለአጋር የሰጣት ነገር መንገድ ላይ አለቀ። እንኳን አለቀ፣ እግዚአብሔር እንድታደረጋት የሱ ማለቅ ነው። ይኸውላችሁ እንደዛ 38 ዓመት ሙሉ አልጋ ላይ እንደተኛ ሰው ከሰው እጅ የምትጠብቁ እንዳንሆን ከዚያሬ 2 ቀን በፊት ትምህርት ተምረናል፣ አስቀምጠናል። ሰው የሰው የሚያልቅ ነው። የደግ ሰው እንኳን ስጦታ መንገድ ላይ ያልቃል። ደጋችን ሰዎች፣ ለእኛ ደግ የምንላቸው ሰዎች እንኳን መንገድ ላይ የሚያልቅ ስጦታ ነው ያላቸው። ይህንን ግን የሚመለከት አይን በጣም ጥቂት ነው። ከሰው የምንጠብቅ ስለሆን ብዙ ሰው ተቀይመናል። ያልጠበቅነውን ነገር ያደረጉ ሰዎች፣ እንደጠበቅነው ያሉልን ሰዎች አስቀይመውናል። የሚገርማችሁ እኔ በጣም የምወደው አገልጋይ ነበር። ሰርጌ ላይ ጠርቼው የሰርጌ ዋና አጋፋሪ መሆን የሚገባው አገልጋይ ነበር። በጣም ነው የምወደው እና መናፈሻ ቦታ ፎቶ የምነሳበት ቦታ ፎቶ ተነስቶ ሄደ። አላየሁትም። በጣም መጠብቀው ሰው ነው። ተቀየምኩት እና ቆይቶ ቦሌ መድኃኒዓለም አገኘሁት። እኔ እኮ በጣም እኮ ተቀይሜያለሁ አልኩት። መቀየም አልነበረብኝም። ለምን አለኝ። ፎቶ ተነስተን ሰርጌ ላይ ትሄዳለህ? አብረኸኝ መዋል የሚገባ ጓደኛዬ፣ ወንድሜ፣ እንዴት እንደማንኛውም ሰው ትሆናለህ? በዚህ ልክ ግድ የለሽ ነህ ማለት ነው ለእኔ ብዬ ተሰማኝ። እሱ ነገረኝ። ሰው እኮ በጣም እንትን ነው አለ። ከሰው እኮ ብዙ አይጠበቅም ማለት። ሰው እኮ የሚወደደው እንደዚህም ነው፣ ተሽሎ ነው። በቃ ችለኝ ውደደኝ። ልክ ነው፣ እንደዛ አድርጌያለሁ። ስለማልወድ ግን አይደለም፣ ስላልቻልኩ ነው አለኝ። ብቻ እግዚአብሔር አስተማረኝ። ከዛ በኋላ መድኃኒዓለም ቤተክርስቲያን ውስጥ ቆሜ ነው ይሄን የተማርኩት። ብዙ ስለጠበቅኩ ነው ያን ወንድሜ የተቀየምኩት። ለምንድን ነው ብዙ የምጠብቀው? ሰው እኮ የሚሰጠን ነገር መንገድ ላይ ያልቃል መንገድ። አያችሁ፣ ብዙ ሚስቶች ከባሎቻችሁ ጋር የምትጋጩት እንዲህ መቼ ያደርግልኛል እያላችሁ ነው፣ ስለምጠብቁ ነው። የባሎቻችሁ አቁፋዳ መንገድ ላይ ሊያልቅ ይችላል። ግን ደግሞ እግዚአብሔርን እያመናችሁ ስትኖሩ ደግሞ ምንጭ ይመነጫል፣ እንደገና የሚሞላ ነገር አለ። ከሰው ግን በመጠበቅ የምንጋጭ ከሆነ ግን ድርቅ በረሃ ውስጥ ነው የምንቀረው። ትዳር ይፈታል። ከሚስት እየጠበቅ ሚስት እንደምትፈልገው ሳትወልድ ስትቀር፣ አየህ፣ እግዚአብሔርን ተማምነህ ነገ መልካም ቀን ይመጣል ብለህ ምንጭ ይመነጭልኛል፣ የህይወቴ በረከት፣ የህይወቴ የፍቅር በረከት ይመነጫል፣ ሚስቴም እኔም የምንስማማበት የበረከት ህይወት ከእግዚአብሔር ጋር ይመጣል እያልክ በእምነት ካልተመለከት ሚስትን ትፈታታለህ። ሁሌ ነው ከሰዎች የምንጠብቃቸው ነገሮች
ምቻችን ሊያስቀሩን ይችላሉ። አብርሃም የሰጣት አለቀ እና ተጎሳቆለች። ይገርማችኋል። ተስፋን ቆረጠች። ልጇ የሚሞትን መሰላት። አብርሃም ትልቅ ሕዝብ አደርገዋለሁ ብሎኛል ብሏታል እኮ። አጋር ግን ችግሯን አመነች፣ የገጠማትን አመነች። ያው ሰው አይደለን አንዳንዴ ከእግዚአብሔር ቃል ይልቅ የገጠመንን ልናምን እንችላለን። የምንጋፈጠው ይሄ ነው ወይ? ግን በጣም ጠንካራ ነገር የምንማረው በዚህ ጉዳይ ከሳራ ነው። እግዚአብሔር ተስፋ አድርጎ ጉዟቸው ከወጣ በኋላ የወጡበት ሀገር ኡርና ከነዓን ሙሉ ቤት ነበር፣ ሙሉ ኑሮ ነው። ወደ በረሃን ያመጣቸው እና ከመጣቸው በኋላ እግዚአብሔር አብርሃምና ሳራን በረሃው ድርቅ ነበረው ይላል። ከፍተኛ ድርቅ ምድር ላይ ወድቆ ነበር። እነሱ ሲደርሱ ተስፋ ከእግዚአብሔር ሰምተው የመጡበት መሬት ድርቅ ነበር። እግዚአብሔርን አልሰደበችም ሳራ። እንደ ኢዮብ ሚስት ሰድበው ሙት አላለች። ጎንበስ ብላ የድርቁን ጊዜ አሳለፈች። አጋር ድርቅ ገጠማት። ስትወጣ ውሃዋ አለቀ፣ ተቀበዘበዘች። ልጇን ጥላ ማልቀስ ጀመረች ይላል። ስታለቅስ ምን አድርጌ ነው በድዬ ነው ብላም ሊሆን ይችላል። ግን የእግዚአብሔር መልአክ አጠገቧ ቆሞ አገኘችው። ተስፋ ነገራት እንደገና። ምክንያቱም ሩቅ መንገድ የምትጓዙት በተስፋ ነው። ወደ ግብፅ ነው የምትሄደው። ግብፃዊ ነው ነች። ግብፃዊ ልጅ ባሏ አብርሃም ስለተዋት ከዚህ በኋላ ባሏም ግብፃዊ ነው፣ ሌላ ግብፃዊ ታገባለች። የግብፅ ትውልድ እናት ነች። ሩቅ መንገድ ነው የምትሄደው። ልብሽን አብረች፣ የትልቅ ሕዝብ ሆናለች አላት። ከዛ አይኖቿ ሲከፈቱ አጠገቧ ለካ ምንጭ አለ። የምታለቅሰው ምንጭ ስራ አጠገብ ተቀምጣ ነው። ብታምኑም ባታምኑም እኛ የምናለቅሰው ምንጭ አጠገብ ተቀምጠን ለየትኛውም ችግራችን መልሳለን። አይኖቻችን ግን አልተከፈቱም። እግዚአብሔር አይኔን ክፈት ብሎ መጸለይ ይገባል። እግዚአብሔር ልጆች አይኔን ክፈት፣ ኳልልኝ፣ አይኖቼን ማየት እንድችል እርዳኝ። አጠገቤ የከፈትከውን የቀደድከውን ምንጭ እንዳይርዳኝ፣ ቤቴን ማሰፋበትን መጥረቢያ ከውሃው እንዳወጣ እርዳኝ፣ እንዳይርዳኝ ብሎ መጸለይ ያስፈልጋል። ችግሩ አይደለም፣ ምድረ በዳው አይደለም፣ ዋጥሞ አይደለም። ችግሩ የአጋር ልብ ነው፣ የአጋር አይን ነው። ትራኮማ ይዟታል። ምንድነው የሚባለው? አዲሱ በሽታ የአይን በሽታ አለ። እንደሱ ሆናለች። አይኗን መፈወስ ያለባት ሴት የውስጥ አይኗን መልአኩ ሲከፍትላት፣ እግዚአብሔር ሲከፍትላት ዝግ ስትል ውሃ አጠገቧል። ለካ አብርሃም የሰጣት አቁፋዳ ውሃ መቅጃ ነበር፣ የመሳቃ ነበር። ምሳው ከእግዚአብሔር ዘንድ ተዘጋጅቶ ነበር። ትኩስ ምንጭ መነጭ። ማያኖር አምላክ ሰማይ ላይ አለ። እኛ የምናለቅስበት ጉዳይ ችግር ሆኖ አይደለም። የእኛ ችግር ልባችን፣ አይናችን ነው። የሚመነጭ ምንጭ እግራችን ስራ አለ። የሚስተካከል ችግር እግራችን ስራ አለ። የሚቃና መንገድ እግራችን ስራ አለ። የሚመለስ ጥያቄ እግራችን ስራ አለ። ሕያው አምላካችን አጠገባችን አለ። ችግሩ ላይ ተቀምጠን የምናለቅስ ሰዎች አይኔን ክፈትልኝ ብላችሁ ጸልዩ። ችግሩን እግዚአብሔር አልጠፋው። እናንተ ብታሉስበት ችግር ይገባዋል። ግን ትልቁ ችግር ግን የዓይኖቻችን ነው፣ የውስጣችን። አይኗን ከፈተላት የሚለው ቃል ቀላል እንዳይመስላችሁ። እግዚአብሔር የሁላችንንም አይን ይክፈት። መድኃኔዓለም የሁላችንን አይን ይክፈት። መፍትሄ የምናይበት፣ ምንጭ የምናይበት፣ ምንጭ አጠገብ የበቀሉ አልቃሾች እንዳንሆን እግዚአብሔር ልጆች፣ ውሃ አጠገብ የተቀመጡ ጥመኞች እንዳንሆን፣ እግዚአብሔር እጅ ላይ ተቀምጠው የሚያለቅሱ አልቃሾች እንዳንሆን አይኖቻችን እግዚአብሔር ይክፈትልን። የሰማኑን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። የእግዚአብሔር ቃል ለሕይወት ለመንገድ መብራት፣ ለእግር መብራት፣ ለሕይወት ለመንገድ ብርሃን ነውና ብርሃን ይሆንላችሁ። ሁሌ የምንኖርበትና የምታነጽበት ያድርገን። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ትናንትና የተለጠፈውን የተቀመጠውን አዲሱን የኮሌክሽን መዝሙር የድሮ መዝሙሮች የሰራነውን ገብታችሁ አዳምጡት። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም